አጃኢባ ገንኪ አጃኢባ አለ ማለት ነው። ለማንኛውም የተለቀቀውን ነገር ሁላችሁም ተመልክታችሁታል ብዬ አስባለሁ ማለት ነው። ከጥቂት ደቂቃዎች በፊት አብርሃምና ጽጌ ኮላብ አድርገዋል። እነዚህ ልጆች ምን እያሰቡ ነው? ጀለሴ ጭራሽ ፎርጌት አድርገ ወደ ጀለሳቸው ወደ ጽጌ ብቻ እየሄድክ እንዳይሆን። ለማንኛውም ማለት ነው ቲክቶክ ላይ ከተለቀቀው ቪዲዮ ባሻገር በአብርሃም ኮሚኒቲ ላይ የተለቀቀው ነገር በብዙዎች ዘንድ መነጋገሪያ እንደሆነ ተመልክቻለሁ ማለት ነው። ይሄ ጉዳይ ምንድን ነው? አብርሃም ለምን ከጽጌ ጋር በቅርብ ቀን የሚል ፖስትን ኮሚኒቲ ፖስቱ ላይ ለምን ፖስት አደረገ? ስለዚህ ጉዳይ የሰሟቸው አንዳንድ ጉዳዮች አሉ፣ ወደ እናንተ አደርሳለሁ ማለት ነው። የአብርሽና የሩታስ ጉዳይ ምን ላይ ደረሰ? መስማት ያለባችሁ ጥብቅ የሆነ መረጃን ይዣለሁኝ ወደ እናንተ አደርሳለሁኝ ማለት ነው። ሰላም እንዴት ናችሁ? ውድና የተከበራችሁ የእኛ ቤተሰቦች ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በሰማናቸው አንዳንድ ጉዳዮች ላይ እንደተለመደው ሀሳባችንን ለመስጠት ተመልሰን መተናል ማለት ነው። ብዙዎቻችሁን ሲያነጋግር የነበረ ቪዲዮ ቲክቶክ እና በአብርሽ ዩቲዩብ ቻናል ኮሚኒቲ ፖስት ላይ ተፖስቶ ተመልክተናል ማለት ነው። ብዙዎቻችሁ ብዙ አይነት አስተያየቶችን ስትሰጡ ነበረ። ከዚህ ነገር ጀርባ ያለው እውነታ ምንድን ነው? ያወቃችሁ አውቃችሁታል፣ ላላወቃችሁ ሰው ደግሞ ላላወቃችሁ አካላቶች ደግሞ ማሳወቅ ያለብንን መረጃ በዚህ ሰዓት እናደርሳችኋለን ማለት ነው። በአብርሽና በጽጌ መሃል የተፈጠረው ነገር ምንድን ነው? ጽጌ የምርም በአብርሃምና በሩታ በአብርሃምና በሄርሜላ ታኮ ሆና ሶስተኛዋ የአብርሃም ቺክ ሆና ልትመጣ ትችል ይሁን? እነሱም ቼክ ለማድረግ ያሰቡት ነገር አለና ባሰቡት ልክ ሚዲያውን ከነቀነቀላቸውና ባሰቡት ልክ ነገሮችን ይዞላቸው የሚሄድ ከሆነ ሶስተኛዋ የአብርሃም ቸከኔዛ ጽጌ መሆኗ ማይቀር ነው ማለት ነው። ለማንኛውም ከሰሞኑ የተፈጠሩ ያሉ ነገሮችን ሁላችሁም የተመለከታችሁ ይመስለኛል ማለት ነው። አብርሃም ብዙ ነገሮችን ፎርጌት ሲያደርግ የተመለከትን ነው። ፎርጌት ያደረገው እንደ በፊቱ ሩታን ብቻ አይደለም ሄርሜላንም ጭምር ከህይወቱ ፎርጌት አድርጎ አዲስ ህይወትን መጀመር እንደፈለገ ሁላችንም ጥንቅቅ አድርገን እናውቃለን። እና ታዲያ ይህንን አዲስ ህይወት የሚጀምረው ከጽጌ ጋር ነው ወይ? ዛሬ የተለቀቀው ቪዲዮስ የምን ማሳያ ነው? ያው የብዙዎቻችሁ ጥያቄ እንደሆነ ይገባኛል ማለት ነው። ለዚህ ነገር በቪዲዮ መጨረሻ ሰፊ የሆነ ምላሽን እሰጣችኋለሁ። ያው ያወቃችሁ ሰዎች አውቃችኋል፣ ግን ካወቃችሁት መረጃ ጀርባ ደግሞ ራሱን የቻለ ትልቅ ነገር አለ። አብርሃም ከሰሞኑ ሲያሳያቸው የነበሩ ነገሮችን ሁላችሁም የተመለከታችሁ ይመስለኛል። እና ይሄ ነገር በሚያስቡት ልክ ሚዲያውን መነቅነቅ ከቻለ እመኑኝ፣ አትጠራጠሩኝ፣ የአብርሽ ሰርድ ወይም ማለት ነው የአብርሽ አዲሷ አዲሷ የምሬን ነው። አስባችሁታል? ከጽጌ ጋር እንትን ብሎ መጥቶ ሚዲያውን እንዴት ምን ያክል ሊነቀንቁት እንደሚችሉ ማለት ነው። አይሚን አላቅም። ብቻ እውነታውን ስነግራችሁ ጽጌ አዲስ የሙዚቃ ክሊፕ ልትለቅ ነው። ትላንትና ሩታና ኤፍሬም በሙዚቃው ኮላብ አድርገው ምንድን ነው የሚባለው? ይሄ ምንድን ነው በእናታችሁ አደረሰው ቲክቶክ ላይ ብቻ የሆነ እንትን ይሰራላችኋል። እንደ ፕሮሞሽን ነገር ነው። በነገራችን ላይ ሙዚቃውን እንደ ማስተዋወቅ ነገር ነው ከአብርሃም ጋር የሰሩትና እቺን አጋጣሚ በቀላሉ ይተዋታል ብዬ ሜቢ እንደኔ አላስብም። እና በደንብ ሚዲያውን ከነቀነቀላቸው ጥግ ድረስ እንደሚሄዱበት ምንም ጥርጥር የለኝም ማለት ነው። ለማንኛውም አብርሃም ከሩታ ጋር ያለው ነገር ምንድን ነው? ከሰሞኑ ያው ነጋሽዬ በዚህ ጉዳይ ላይ ጣልቃ እንደገቡ ሁላችሁም ታውቃላችሁ። ምሽት ላይ እንደተመለከታችሁት ደግሞ እነ ቡዝዬ ዋ ዋ ዋ ዋ በፍጹም አይሆንም ማለት ነው። እኔ አይሚን አላቅም። እኔ ቡዜ ለምን ከሄርሜላ ጎን በዚህን ያክል ልክ ልትቆሚ እንደቻልሽ እና አብርሃም ከሄርሜላ ጋር ብቻ እንዲሆን ለምን ፍላጎት እንዳለሽ ሜቢ ሊገባኝ አልቻለም። ግን አሁን ላይ የአንቺ ወንድም አብርሃም እንደዛ ሩዋንዳ የምታደርጊለት እንደዛ ብጥብጥ የምታነሽለትና ከሁሉም ሰው ጋር ሄደሽ የምትጋጭለት አብርሃም ከሩታም ከሄርሜላም ጋር መሆን አይፈልግም። እውነታውን ለማየት ስንሞክር ማለት ነው። ይሄን ያለው ነገር ለመረዳት እየሞከርን ያለ ነው። እዚህ ጋር እየመጣ ካለው ቪዲዮ እየተረዳን ያለነው ነገር ቢኖር አብርሃም ታምም ያለው ያለውም አውቆ ነው። እያንዳንዱ ከህመሙ በስተጀርባ ያሉ ነገሮችን ለማጣራት እየሞከርን ነበረ። ታምም ያለው ብሎ ሙድ ሲይዝ የነበረው በነገራችን ላይ እውነታውን ስነግራችሁ ከሄርሜላም ከሩታም ጋር መቀጠል ስለማይፈልግና እቺን አጋጣሚ ተጠቅሞ አብርሃም ቼንጅ ማድረግ የሚፈልጋቸው ነገሮች ስላሉ ነው። ይህንን ነገር ደግሞ ሙሉ ቤተሰቦቹ አምነው ሊቀበሉለት ወይም አክሰብት ሊያደርጉለት አልቻሉም።
ያለውን ነገር ከሩታ ጋር ፈቶ ችግሮችን አስተካክሎ ልጁን እንዲያሳድግ በጣም ጫና እየፈጠሩበት ነው። ግን አብርሃም አሁን ላይ በኢኮኖሚውም በሁሉም ነገር ፈርጠምጠም እያለ ስለሆነ ማለት ነው በብዙ ነገሮች ቼንጅ ሆኖ ወይም እነሱ ከሚያስቡት በተቃራኒ ሆኖ ነው እየጠበቃቸው ያለው። በተለይ ደግሞ አሞኛል ብሎ ከዳነ በኋላ ያለውን አብርሃም ስንመለከት በብዙ ነገሮች የተቀያየረ ነው። ዛሬ ጭራሽ ሹርባውን ተወግውጎ ምናምን የመጣ እና በጣም ገርሞኛል። በነገራችን ላይ ቆይቷል ይህንን ስታይል ማምጣት ከጀመረ አሞት ከተመለሰ በኋላ የፊፍቲ ሴንትን ስታይል እያራመደ ነው። የፊፍቲ ሴንትን አልኩኝ ያው አለ አይደለ። አሁን ላይ እንደውም ጭራሽ ከነ ፊፍቲ ሴንት ወጥቶ ምናምን እነ ድሬክ ምናምን የሚያራምዱትን ምናምን ነው ማራመድ የጀመረው እና አላቅም ብቻ ከጽጌ ጋር ኮላብ ያደረገበትን ምክንያት እነግራችኋለሁ። ኮላብሬሽን እችን ኮላብሬት ከማን እንደሰማችሁ ታውቃላችሁ። እና በቅርቡ ኮላብ ከሚያደርጉ ሰዎች መካከል ጽጌና አብርሃም ኮላብ ያደርጋሉ። ወይም በሚያስቡት ልክ ሚዲያው ከተነቀነቀላቸው በቅርቡ ኮላብ የሚያደርጉና ሚዲያው ላይ ነውጥ ሊመጣ ነው ጋይስ። የምሬ ነው የምላችሁ። በጣም ኃይለኛ አደገኛ የሆነ ለውጥ አልኩኝ ነውጥ ሊመጣ ስለሆነ ሬዲ ሆኑ። በእነሱ ዙሪያ ቪዲዮዎችን የምትሰሩ ሰዎች ምናምን ካላችሁ በደንብ ሬዲ ሁኑ። እናንተም ማለት ነው ኦዲየንሶች ይህንን ነገር ለመስማት ከፈለጋችሁ ፕሊስ ቪዲዮዎችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንትን ማለታችሁን አትርሱ። እውነቴን ነው። በጣም ነው ቻናሌ የቀዘቀዘው። እንዲያረ እግዚአብሔርን ከምጠብቀው በላይ ነው ቻናሌ እየቀዘቀዘ ያለውና እኔ የምሰማቸውን መረጃ ምናልባት አንዳንዴ እዚህ ጋር መጥቼ እየቀለድኩኝ ላወራ እችላለሁ፣ ግን እያንዳንዱ የምሰማቸውን ነገሮች ነው እምነግራችሁና ያለው የአየር ሁኔታ ትንሽ እንትን እያለ ስለሆነ ወይም የሆነ አሰልቺ እየሆነ ስለመጣ ሰሞኑን ሚዲያውን የሚነቅንቅ ነገር እየመጣ ንቅንቅ ማለት ነው እንደዚህና እንደዛ አይነት ነገር እየመጣ ነው። ለዚህ ደግሞ ኮላብሬሽን የሚያደርጉት ጽጌና አብርሃም ናቸው ማለት ነው። እንዳልኳችሁ ጽጌ የራሷን አዲስ የሙዚቃ ቪዲዮ በቅርቡ ተለቃለች እና ለዛ ቪዲዮ ደግሞ ከጀርባ እየሰማሁት እንዳለው መረጃ ከሆነ አብርሃም ነው ሞዴሉ ነው የሚሰራው አሉ ነው እንግዲህ። ይሄ ሁሉ ቼንጅ፣ ይሄ ሁሉ የፀጉር ለውጥ፣ ይሄ ሁሉ 50 ሴንትን እና ድሬክን ምናምን ብቻ አሜሪካ ላይ ያሉ ራፐሮችን መምሰል ከዚህ ስራ ጋር የተያያዘ እንደሆነ ከጀርባ እየሰማሁኝ ነው። እና ይሄ ነገር ሩታና ሄርሜላን ምን ያክል እንደሚያጨልላቸው አይሚን አላቅም፣ ግን ብቻ ከጀርባ የአብርሃምና የሩታን ነገር ለማስተካከል ብዙ ስራዎች እየተሰሩ ነው። ይሄ ነገር ደግሞ እንዳልኳችሁ ቡዜን ምቾት እየሰጣት አይደለም። ብዙ ዋጋ ከፍላለች አብርሃምን ከሄርሜላ ጋር ለማድረግ፣ አብርሃምን ከሄርሚሽ ጋር ለማጣበስ፣ አብራ ለማድረግ በጣም ብዙ ዋጋ ስትከፍል ተመልክተናል። እና እኔ ትላንትና ያየሁትን ቪዲዮ ከተመለከትኩኝ በኋላ ወይም ሄርሜላ ከህይወታቸው እወጣለሁኝ ካለችበት ደቂቃ ጀምሮ የቡዜን ምላሽ በጣም መስማት እየፈለግኩኝ ነበር፣ እውነቱን ስነግራችሁ ማለት ነው። እና እስኪ አሁን ደግሞ ምን ልታደርጊ እንደምትችል አላቅም። ብቻ ግን እውነቱን ስናገር ቡዜ ወደ ሄርሜላ መምጣት ባይችል እንኳን ወደ ሩታ እንዲመለስ እንደማትፈልግ ግልጽ ነው። ለማንኛውም እንዳልኳችሁ ዛሬ የተለቀቀውን ነገር እውነታውን ስነግራችሁ በቅርብ ቀን የተባለው የጽጌ አዲሱ የሙዚቃ ክሊፕ ነው። አይን እንደሚበዛብሽ አውቃለሁ። በባለፈው የገጠመሽ ቻሌንጅ እንዳለ ማውቃለሁ። ጽጌ ከዚህ ነገር የጸዳ ነገር ይዘሽ እንደምትመጪ ተስፋ አደርጋለሁኝ። የዚህ ሙዚቃ ክሊፕ ሞዴል አብርሃም ነው እየተባለ ነው። እንግዲህ ለዛም ነው ብዙ ቼንጆች ያሉት እየተባለ ነው። አይሚ ቪዲዮ ሲለቀቅ ብዙ ሀሳቦችን እንሰጣለን ብዬ አስባለሁኝ። እወዳችኋለሁኝ። እናንተ እስከዛሬው ቪዲዮ ጋር በተያያዘ ምን አይነት ሀሳብ አላችሁ? እንደተለመደው ሀሳባችሁን ኮመንት ሴክሽናችን ላይ ማስፈራችሁን አትርሱ። ይመቻችሁ።